ሰላም ውድ የኢትዮ ሄልዝ ቤተሰቦች እንዴት ናችሁ? ዛሬ በሀገራችን በብዛት እየበዛ የመጣ ነገር ግን ደግሞ ብዙዎቻችን ትኩረት የማንሰጠውን አንድ አብይ የጤና ጉዳይ እናነሳለን። እሱም የጉበት መስፋት ወይም ደግሞ ፋቲ ሊቨር፣ በአጠቃላይ የጉበት ጤና ነው። ጉበት በሰውነታችን ውስጥ ከ500 በላይ ስራዎችን የሚሰራ ትልቅ ፋብሪካ ነው። ይህ ፋብሪካ ከተበላሸ መላ ሰውነታችን ይቆማል ማለት ነው። ዛሬ የምንነጋገረው እንግዲህ ዋናው ነጥብ የጉበት መስፋት ማለት ምን ማለት ነው? ለምን ይመጣል? ምክንያቱ ምንድነው? ምልክቶቹስ ምንድናቸው? እንዴትስ እንከላከለዋለን? ለሚሉት ጥያቄዎች ዛሬ መልስ እንሰጣለን። የጉበት መስፋት ወይም ደግሞ ፋቲ ሊቨር ምንድነው ስንል በተፈጥሮ ጉበት ውስጥ ጥቂት ስብ ይኖራል። ነገር ግን የስብ መጠኑ እየበዛ ከጉበት ክብደት ከ5% በላይ ሲሆን የጉበት መስፋት እንለዋለን። ይህ ችግር በሁለት ይከፈላል። በአልኮል ምክንያት የሚመጣ የጉበት መስፋት ወይም ደግሞ አልኮሊክ ፋቲ ሊቨር፣ ከመጠን በላይ አልኮል በመጠጣት የሚመጣ የጉበት መስፋት ነው። ሁለተኛው አይነት የጉበት መስፋት ደግሞ ከአልኮል ውጭ የሚመጣ ነን አልኮሊክ ፋቲ ሊቨር የምንለው ነው። ይህም የአመጋገብ ስርዓት ወይም ደግሞ ዘይቤ፣ ከልክ በላይ በሆነ ውፍረት፣ በስኳር በሽታና በሌሎችም ተያያዥ የጤና ችግሮች ምክንያት የሚመጣ የጉበት መስፋት ነው። የጉበት መስፋት በጊዜ ካልታከመ ወደ ጉበት ጠባሳ፣ ሲርሆሲስና ወደ ጉበት ካንሰር ሊያመራ ይችላል። ታዲያ ግን ጉበታችን በጊዜ ከተመረመርነ የጉበት መስፋት ደረጃ ላይ እንዳለ ካወቅነውና ከደረስንበት ወደ ኋላ በመመለስ ወደ ጤናማነቱ መመለስ ይቻላል። ታዲያ የጉበት በሽታ መንስኤዎቹ ምንድናቸው የሚለውን በምናይበት ጊዜ መጀመሪያ ላይ እንደተነጋገርነው የጉበት በሽታዎች በዋናነት ከጉበት መስፋት ጋር ተያይዘው የሚመጡትን ስናያቸው በሁለት ከፍለን አይተናል። በአልኮል ምክንያት የሚመጡና ከአልኮል ውጭ በሆነ ምክንያት የሚመጡ የጉበት በሽታ መንስኤዎች አንደኛው በሄፓታይተስ ቫይረስ፣ በሄፓታይተስ ቢ፣ በሄፓታይተስ ሲ መያዝ ለጉበት መታመም ምክንያት ይሆናል። እነዚህ በሽታዎችን በዋናነት በደምና በንክኪ የሚተላለፉ ቫይረሶች ናቸው። ሌላው ደግሞ ለጉበት ህመም መንስኤ የሚሆነው አልኮል አዘውትሮ መጠጣትና ጉበትን ለረጅም ጊዜ በመጉዳት ቁስለት እንዲመጣ ያደርጋል። ሌላው ደግሞ ያልተመጣጠነ ጤናማ የሆነ የአመጋገብ ስርዓትን ማዘውተርም እንደዚሁ የጉበት በሽታ እንዲይዘን መንስኤ ይሆናል። በዋናነት ከልክ ያለፈ የቅባት የበዛባቸው ምግቦችን መመገብ፣ ከፍተኛ የሆነ የስኳር ይዘት ወይም ደግሞ ከፍተኛ ሰውነታችን ከሚፈልገው በላይ ኃይል መውሰድ ለውፍረት ይዳርጋል። በዚህ ምክንያት ደግሞ የጉበት ላይ ስብ እንዲጠራቀም ያደርጋል። ቺፕሶችን መመገብ፣ በዘይት የተጠበሱ ምግቦችና ጣፋጭ መጠጦች፣ ለስላሳዎችን አዘውትሮ መመገብ ለጉበት በሽታ ሊያጋልጥ ይችላል። ሌላው ደግሞ ዘመናዊ መድኃኒቶችን ያለ ሐኪም ትዕዛዝ የሚወሰዱ መድኃኒቶች፣ በተለይ ደግሞ ለህመም ማስታገሻነት የምንወስዳቸው እንደ ፓራስታሞል፣ ኢቡፕሮፊን አይነት መድኃኒቶች የጉበት ህመም መንስኤ ሊሆኑ ይችላሉ። ሌላው ደግሞ በባህላዊ መንገድ የሚታዘዙልን የባህል መድኃኒቶች ይዘታቸውና መጠናቸው ያልታወቁና ያልተገደቡ ከሆነ እነዚህ መድኃኒቶችም ለጉበት በሽታ ሊዳርጉን የሚችሉ መንስኤዎች ናቸው። ታዲያ ይህ የጉበት መስፋት ወይም ደግሞ የጉበት በሽታ የሚያሳያቸው ምልክቶች ምንድናቸው? ውድ የኢትዮ ሄልዝ ቤተሰቦች ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሳብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ለብዙዎች እንዲደርስ ላይክ አድርጉት፣ ሼር አድርጉት። ታዲያ የጉበት በሽታ ምልክቶች ምንድናቸው የሚለውን በምናይበት ጊዜ የጉበት በሽታ አደገኛ የሚያደርገው መጀመሪያ ላይ ምንም አይነት ምልክቶችን አለማሳየቱና ለረጅም ጊዜ በሽታው ከፍተኛ ደረጃ እስከሚደርስ ምልክት አለማሳየቱ እንድንዘናጋ ማድረጉ ነው። ነገር ግን በሽታው እየገፋ ሲሄድ የሚከተሉትን ምልክቶች ያሳያል። በአንደኛ ደረጃ በሽታው እየገፋ ሲሄድ ከሚያሳያቸው ምልክቶች መካከል ሁል ጊዜ የድካም ስሜት መሰማት፣ አይንና የቆዳ ቀለም ቢጫ መሆን፣ የሆድ መነፋትና በተለይ ደግሞ በቀኝ በኩል ያለው የሆድ ክፍል መጨመር ወይም ደግሞ የህመም ስሜት መሰማት፣ የሽንት ቀለም መቀየር፣ የሰገራ ቀለም መቀየር፣ ከዚያም ባለፈ ደግሞ የምግብ ፍላጎታችን መቀነስ፣ ማቅለሽለሽ፣ ማስታወክ፣ የእግር አካባቢ እብጠት፣ የሆዳችን አካባቢ ማበጥና መነፋት፣ እነዚህ ሁሉ የጉበት በሽታ ምልክቶች ናቸው።
ነገር ግን መጀመሪያ አካባቢ እንደተነጋገርነው የጉበት በሽታ ለረጅም ጊዜ ምልክት ሳያሳይ የሚቆይ በሽታ ስለሆነ ምልክቶችን እስክናይ ድረስ መጠበቅ የለብንም። ታዲያ የጉበት በሽታ መከላከያ መንገዶች ምንድናቸው የሚለውን የምናይበት ቅጽበት ላይ ደርሰናል። መልካሙ ዜና ጉበታችን ራሳቸውን ከታመሙ በኋላ በጥሩ ሁኔታ ከሚያድሱ አካላቶቻችን መካከል ጉበታችን አንዱ ነው። እናም ጉበታችን በቶሎ ከደረስንለት በቀላሉ ራሱን ማደስ የሚችል የአካል ክፍላችን ነው። ከዚህ በታች የምዘረዝራቸውን ለጉበትና ለሁለንተናዊ ጤናችን መልካም የሆኑ ባህሪዎችን በማዳበር የጉበት ጤናችን መጠበቅ፣ የተወሰነ ጉዳት የደረሰበት ከሆነም ደግሞ ወደ ነበረበት መመለስ ያስችሉናል። አንደኛ የጉበት ጤናችን ለማሻሻል ወይም ደግሞ ጤናማ ሆኖ እንዲቀጥል ለማድረግ ከሚያስፈልጉን ነገሮች መካከል አመጋገባችን ማስተካከል ነው። አትክልትና ፍራፍሬዎችን ማዘውተር፣ የቅባትና የጣፋጭ ምግቦችን መቀነስ፣ የፋብሪካ የተቀነባበሩ ምግቦችን፣ ከፍተኛ የሆነ ጤናማ ያልሆነ ቅባት ያላቸው፣ ከፍተኛ የሆነ ስኳር ያላቸው ምግቦችን መቀነስ፣ እንዲሁም ደግሞ መደበኛ የሆነ የአካል ብቃት እንቅስቃሴ ማድረግ፣ ቢያንስ በቀን ለ30 ደቂቃ መካከለኛ ደረጃ ያለው የአካል ብቃት እንቅስቃሴ ማድረግ፣ የእግር ጉዞ ማድረግ የጉበት ጤናችን እንዲመለስ ወይም ደግሞ ጤናማ እንዲሆን ይረዳል። ከዚያ ባለፈ ደግሞ አልኮል የምንጠጣ ከሆነ አልኮል ማቆም የማንችል ከሆነ ደግሞ ወንዶቹ ከሁለት በላይ አለመጠጣት፣ ሴቶችም ደግሞ ከአንድ በላይ አለመጠጣት ጉበታችን እረፍት እንዲያገኝና እንዲሻሻል ይረዳል። ከዚያ ባለፈ ደግሞ የጉበት በሽታ ከሚያመጡት ችግሮች መካከል የጉበት ኢንፌክሽን ወይም ደግሞ ሄፓታይተስ ቢ ስለሆነ እንዲሁም ደግሞ እሱ በከፍተኛ ሁኔታ ተላላፊ ስለሆነ የእሱን ክትባት መውሰድም እንደዚሁ ለጉበት በሽታ እንዳንጋለጥ ይረዳናል። ከዚያ ባለፈ ደግሞ የጉበት ጤናችን ለመጠበቅ ከሚያስፈልጉ ነገሮች የተስተካከለ ክብደት እንዲኖረን ክብደታችን መቆጣጠር መቻል ነው። ከመጠን በላይ ውፍረት ካለን ውፍረታችን መቀነስና የተስተካከለ ተክለ ቁመና እንዲኖረን ምግባችን ማስተካከል፣ የአካል ብቃት እንቅስቃሴ ማድረግ እንዲሁም ደግሞ ጾም መጾም የጉበት ጤናችን እንዲስተካከል ይረዳናል። ሌላው ደግሞ አላግባብ መድኃኒቶችን አለመውሰድ፣ በሐኪም ያልታዘዙ መድኃኒቶችን መጠናቸውን በትክክል ሳናቅ በተለይ ደግሞ የህመም ማስታገሻ መድኃኒቶችን፣ የጉበታችን ጤና የሚጎዱ መድኃኒቶችን አለመውሰድ ጉበታችን ጤናማ እንዲሆን ይረዳናል። ከዚያ ባለፈ የጉበት በሽታ ብዙ ጊዜ ምልክት የማያሳይ ስለሆነ በየጊዜው የጤናችን ሁኔታ ቼክ ማድረግ፣ የክብደታችን ትክክለኛነት ቼክ ማድረግ፣ የስኳር በሽታ እንዳለብንና እንደሌለብን ቼክ ማድረግ፣ ደም ግፊታችን ቼክ ማድረግ፣ የኮሌስትሮል መጠናችን ቼክ ማድረግ የጉበት በሽታ ለመከላከል ይረዳናል ማለት ነው። ውድ የኢትዮ ሆልሰም ቤተሰቦች ጤና ከሁሉም ይበልጣል። ጉበታችን ዝምተኛ ቢሆንም ቅሬታውን የሚያሳየው በጠና ሲታመም ብቻ ነው። ስለዚህ ዛሬውኑ የአኗኗር ዘይቤያችን ወደ ጤናማ የአኗኗር ዘይቤ እንቀይር። እንዲሁም ደግሞ በየጊዜው የሕክምና ምርመራ በማድረግ ጉበታችን ጤና እንከታተል፣ የጉበታችን ጤና እንጠብቅ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ ያጋሩት። በዚህ ቪዲዮ የተማራችሁትን አንድ ጠቃሚ ነገር ደግሞ ኮሜንት ላይ ጻፉልኝ። አስተያየትም ካላችሁ እንዲሁ በኮሜንት ሳጥኑ ላይ አስቀምጡልኝ። ጤና ይስጥልኝ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ቸርን ሰንብት።